የመጅሊስ ምርጫ የመራጭነት ምዝገባ ከሰኔ 20 ቀን 2017 ዓ.ም ጀምሮ እንደሚጀምር የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ ገለጸ። የቦርዱ ሰብሳቢ አቶ ጅብሪል ኡስማን ምርጫው በ315 መስጂዶች እንደሚካሄድና መራጮች ለምዝገባ ሲመጡ የሚመዘገቡበት መስጂድ አካባቢ ነዋሪ መሆን እንዲሁም ማንነትን የሚገልጽ መታወቂያ መያዝ እንደሚገባቸው ተናግረዋል። የምርጫ አስፈጻሚ ቦርዱ ገለልተኛ፣ ፍትሃዊ፣ አሳታፊና አካታች መርህን ተከትሎ ለመተግበር እንዲችል የህዝበ ሙስሊሙ ተሳትፎ እንዲጠናከር ቦርዱ ጥሪ ያቀረበ ሲሆን ምዝገባው ከነገ ጀምሮ በሁለት ዙር ተካሂዶ ሰኔ 29 ቀን እንደሚጠናቀቅም ተገልጿል። የደንብ ማስከበር ባለስልጣን 397.6 ሚሊዮን ብር ከደንብ መተላለፍ ቅጣት ገቢ ማድረጉን አስታወቀም። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በ2017 በጀት ዓመት የዕቅድ አፈጻጸም ግምገማ እያካሄደ ይገኛል። በግምገማውም በተያዘው በጀት ዓመት 397.6 ሚሊዮን ብር ከደንብ መተላለፍ ቅጣት ገቢ ማድረጉን ገልጿል። የባለስልጣኑ ስራ አስኪያጅ ሻለቃ ዘሪሁን ተፈራ የቅጣት ገንዘቡ ደንብ ከተላለፉ ግለሰቦች፣ የግል ድርጅቶችና የመንግስት ተቋማት መሰብሰቡንና ለከተማ አስተዳደሩ ገቢ መደረጉን ተናግሯል። በዘንድሮ ዓመት በደንብ ተላላፊዎች የሚፈጠር የደንብ ጥሰት ከአምናው ተመሳሳይ ወቅት ጋር ሲነጻጸር 69.8% መቀነሱም ተነግሯል። የትግራይ ክልል የአደጋ ስጋት አመራር ኮሚሽን ሰኔ 18 ቀን 2017 ዓ.ም በትግራይ ምስራቃዊ ዞን አጽቢ ወረዳ በሚገኘው የዱስአ ጥብቅ ደን የእሳት ቃጠሎ ማጋጠሙን ገለጸም። የአካባቢው ማህበረሰብ ቃጠሎውን በባህላዊ መንገድ ለማጥፋት ከፍተኛ ርብርብ በማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅ የአየር ሁኔታና ኃይለኛ ንፋስ እየተባባሰ የከፋ ጉዳት በማድረስ ላይ ይገኛል ሲልም ገልጿል። የተከሰተው የእሳት ቃጠሎ ከአካባቢው ማህበረሰብ አቅም በላይ በመሆኑ የክልሉ ጊዜ አስተዳደርና የፌዴራል መንግስት ለፌዴራል የአደጋ ስጋትና አመራር ኮሚሽን በጻፈው ደብዳቤ በሄሊኮፕተር የተደገፈ የውሃ ርጭት እገዛ በአስቸኳይ እንዲያደርግም ኮሚሽኑ ጠይቋል። በኬንያ በተቀሰቀሰው ተቃውሞ የሟቾች ቁጥር 16 መድረሱ ተነገረ። ሟቾቹ የተገደሉት በፖሊስ እንደሆነ የአምነስቲ የኬንያ ቅርንጫፍ ስለ መግለጹም ሮይተርስ ዘግቧል። ወደ አደባባይ የወጡት የኬንያ ተቃዋሚዎች ባለፈው ዓመት በሀገሪቱ ሊጣል የነበረውን ታክስ ተከትሎ በተነሳው ሀገር አቀፍ ተቃውሞ የሞቱትን ሰዎች ለመዘከር እንደሆነም ተነግሯል። ከዛ ባለፈም ተቃዋሚዎች ከዚህ ቀደም በነበረው ተቃውሞ የሰው ሕይወት እንዲያልፍ ያደረጉ የጸጥታ አካላት ቅጣት እንዲጣልባቸው የኬንያን አደባባዮች በሰልፍ አጨናንቀውታል ተብሏል። ይሁን እንጂ የሀገሪቱ የጸጥታ አካላት የኃይል እርምጃ መውሰዳቸውም ተገልጿል። ይህንን ተከትሎ በመቶዎች የሚቆጠሩ ሰዎች ጉዳት እንደደረሰባቸው ሲገለጽ፣ አንዳንዶቹ መሳሪያ የተኮሰባቸው እንደሆነም በዘገባው ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ እንዲነሳ ጥሪ አቀረቡ። ኔታንያሁ በ2019 በሙስናና እምነት ማጉደል ወንጀል ክስ እንደተመሰረተባቸውና ሂደቱ እስካሁን መቀጠሉን ተከትሎ ነው ትራምፕ ክሱ እንዲነሳ ጥያቄ ማቅረባቸው የተሰማው። በ2022 በፍርድ ቤት ክርክር ላይ የተገኙት ኔታንያሁ በተመሰረተባቸው ክስ ላይ ጥፋተኛ ለመሆናቸውን ተከራክረው ነበር። ትራምፕ ለእስራኤል መንግስት ባለውለታ በሆነው ኔታንያሁ ላይ የተመሰረተው የሙስና ክስ ምህረት ሊደረግበት ይገባል ሲሉም ተናግረዋል ሲል የዘገበው አልጀዚራ ነው።